በፖሊስ ቁጥጥር ስር ዋለ። አደይ ከዶክተሩ ጋር አለሟን እየቀጨች ነው። አሹ በጣም በኃይለኛው ተናገረው። ዲቭን ከርቸሌ ገባ። አሹ ዲቭን አንተ ምን አይነት ወንድ ነህ? እንዴት ነው እህቴን እንደዚህ የምታዋርዳት? እንደዚህ የምትናገራት ማንም የላትም ብለህ ከሆነ እኔ ያለኋት እኔ ወንድም ጋሻዋ ነኝ የምየ ልጅ እያለ ተናገረ። ኧረ እባክህ አሹ ተው። አንተና እኔ እኮ አብረን በልተን አብረን ጠጥተናል እና አደይን እንደማልጎዳህ ጠንቅቀህ ነው የምታውቀው። ስለዚህ እባክህን እያለ እያወሩ ባሉበት ሰዓት ፖሊሶች መጥተው ከባቡሬ ጋር አስገቧቸው። ቆይ እኛ ምን ስህተት ሰርተናልና ነው እንደዚህ የምታደርገው መርማሪ ብለው ሲሉት፣ እሱንማ ፖሊስ ጣቢያ ትናገራላችሁ እንጂ አሁን እዚህ የምነግር ይመስልሃል እንዴ? በል ለማንኛውም ብሎ ካቴና እጁ ውስጥ አስገብቶ ወሰደው። አደይ በጣም ደነገጠች። ከዶክተሩ ደረት ስር ሆና ዶክተር ምናልባት በእኔ ምክንያት የሆነ ነገር አድርጎ ይሆን እንዴ? እስኪ ንገረኝ። ወይኔ ዲቭ እያለች ስትል ዶክተሩ ብድግ አለና አደይ እንዴት ነው በአንቺ ምክንያት ሊሆን የሚችለው? ሁሌ ኧረ አደይ ተረጋጊ። አንቺ ምንም ነገር አላደረግሽም። ለምንድን ነው ሁሌ እራስሽን የምትወቅሽው? እህኔ ዲቭና ባቡሬ ምናልባት የሆነ ነገር አድርገው ሊሆን ይችላል። ስለዚህ እባክሽን ተረጋጊ ብሎ ሲላት፣ አይ ሊሊ ጋር መደወል አለብኝ ብላ ወደ ሊሊ ደወለችና እስር ቤት ገብተዋል ብላ አለቻት። ሊሊ በጣም ደነገጠች። በቃ በዛ በአክስቴ ምክንያት ነው ያቺ የተረገመች ሴትዮ ባቡሬን ለማጥፋት ቆርጣ ተነስታለኝ። ይሄ ዲቭን አብራ ስታገኘው እንደዛ ነው ማለት ነው ይዛው የሄደችው እያለች ስትል፣ ኧረ እባክሽ ተረጋጊ ሊሊ። ቆይ ለምንድን ነው መላምት የምታወሪው? ምክንያቱም ምን እንደተፈጠረ የምናውቀው ነገር የለንም። ፖሊስ ጣቢያ ሂደን እንጠይቃለን እያለች አደዬ ነገረቻት። ዶክተር አደይን ምን ያህል ላንቺ ቦታ እንዳለኝ ብታቂ በጣም ደስ ይለኛል። ለምንድን ነው ራስሽን ሁሌ የምትወቅሽው? ለምንድን ነው ራስሽን ሁሌ ዝቅ የምታረጊው? አደይ አንቺ እኮ ሁሉ ነገር የሚገባሽ ነሽ። ምክንያቱም እሱ ቢወድሽና ቢያፈቅርሽ ኖሮ ይከራከርልሽ ነበረ። ነገር ግን ዲቭ እኔ እንደማስበው የእውነትም ትክክለኛ አፍቃሪ የማይሆን እየመሰለኝ ነው ብሎ አላት። ምን እያልክ ነው ዶክተር? የእውነቴን ነው። ምክንያቱም እናቱ የቱንም ያህል የልብ ታማሚ ብትሆንም እንኳ አንቺን እስካሁን ድረስ መጥቶ ይቅርታ አልጠየቀሽም አይደለም እንዴ? ስለዚህ ይሄ ፍቅር ነው ብለሽ ታስቢያለሽ? አይ እኮ በቃ ወይ ፈርቶኝ አለያ ደግሞ ስለተናደደብኝ ሊሆን ይችላል። ምንም የሚያናድድ ነገር የለም እንዴ። ምንም ቢሆን እኮ በጥፊ መትቸው ነው ከቤት የወጣሁት። ደግ አድርገሽዋል ብሎ ዶክተሩ እያቀሳሰረ ይገኛል። አሹ እትዬንና እንዲሁም ዲቭን አናገራቸው። ከዚህ በኋላ አደይን አንድም ሰው ቀና ብሎ እንዲያያት አልፈልግም። ትዳሩን የማትፈልግ ከሆነ በሰላም ልቀቃት እንጂ አንድ ጊዜ እናትህን አንድ ጊዜ ይቺ የመጣችውን ዶክተር ናት ወይስ ደግሞ ምንድናት? አፍቃሪ ናት የምትባለውን ልጅም እንድትናገራት አልፈልግም። ስለዚህ እባክህን በተቻለ አቅም እንደምንም ብለህ ልትወጣው ይገባል ብሎ አለው። እራሱ ተረጋጋ። አደይን ካንተ በላይ እኔ እንደማስብላትና እንደምወዳት አታውቅም እንዴ? እሱ ታዲያ በፍቅር ዙሪያ ነው እንጂ በእህትና በወንድምነት መሰለ እንዴ? ምን ያህል እኛ ቀያችን በራሳችን ተሳስበን ነው እኛ የአደይን ሰርግ እንበላለን ብለን ስንጠብቅ፣ እናንተ ግን ብጥብጥና ነገር፣ ክርክር፣ ጨዋታ አደረጋችሁት። ይህ ቆይ ምን አይነት ነገር ነው ብሎ አለው። ሰላም ውድና የተከበራችሁ የህያቤ ቲዩብ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል።
የዲቭ እናት ሆቴልም ሆና ሆቴሉ እንደማይመቻት ዝም ብላ እየተነጫነጨች ትገኛለች። የዲቭ አዲሷ ፍቅረኛው ማዘሩ ጋር ሂዳ እኔ እምልሽ እማዬ እዛ ቤት ያሉት በሙሉ ምንም አይወዱኝም ብላ አለቻት። እንዴ ምን ተፈጠረ? አንቺ ጋበሽን ምሳ ቤት እኮ ማለቴ ምሳ እየበላንበት እና የሆነች አደይ የምትባል ልጅ መታ ሁሉንም ነገር አበላሸችው። ምን አለች አላውቅም ዴቭ ምናምን ብላ በጣም ሰደበችው። ካንተ እንደዚህ አልጠብቅም ነበር፣ እንዴት ነው በሁለት ቀን ረስተ ሁሉንም ነገር ያደረግከው እያለች ስትከራከር ነበር። እና እማዬ እሷና ማለት ነው እጮኛው ብላ ስትላት፣ አዎ እኔ ግን በፍጹም አልፈልጋትም። አደይ እኮ ከምንም የላትም። ልጅ እንደዚህ አይነት ሚስት እንዲያገባ የሚፈቅድ ይመስልሻል እንዴ? የእውነት አንቺ የምትወጂውና የምታፈቅሪው ከሆነና አሁንም ልጅ እንዳላችሁ የሚሰማሽ ስሜት ካለ ልጅን እንድታገቢው እፈልጋለሁኝ። ግን ደግሞ መጀመሪያ እንደምንም ብለን አደይን ማስወገድ አለብን ብላ አለች። አደይና ሊሊ በጣም ግራ ተጋብተው ቆይ እንዴት ነው የምናደርገው የባቡሬን ጉዳይ ብላ አለች። አላውቅም እውነት ለመናገር በጣም ግራ ተጋብቻለሁ። እንዴት በዚህ ልክ እንዴት በዚህ ፍጥነት ሊታሰሩ ቻሉ? የሆነ ሰው እየተጫወተብን እንዳይሆን። ለማንኛውም ያንን የቤዛን ወንድም እንደምንም ብለን ማግኘት አለብን እያሉ የቤዛን ወንድም ፍለጋ ሲሄዱ ፍቅርን አገኟት። አንቺ አረመኔ ጨካኝ፣ እስኪ ንገሪኝ ህይወታችንን ታመሰቃቀልሽው በኋላ ጭራሽ ባስ ብለሽ ደግሞ ከዳኒ ጋር ተባብረሽ ገንዘብ መጠየቅ ጀመርሽ አይደለም ብላ ስትላት የፍቅር እናት ሊሊ አደይ አረ ተረጋጉ። በእርግጥ እናንተ ደዳችሁ በደንብ ነው የማውቀው፣ ግን ደግሞ ልጅ ራሱ ታግታ ነበር ብላ ስትል አየት አለም የእገታው ነገር እውነት ነው ብለሽ ታስቢያለሽ እንዴ? በውሸት እየተጫወተብችብሽ እንዳይሆን ብላ አለች። አረ ተረጋጉ። የቱንም ያህል ልጄ አጥፊና አባካኝ ብትሆን በፍጹም እኔ እናቷ ላይ ግን እንደዚህ አይነት ነገር እንደማታደርግ እርግጠኛ ነኝ። እናንተም ቢሆን ስለማታውቋት በጣም ብዙ ነገር ትላላችሁ እንጂ ብታውቋት ፍቅርን የበለጠ ተወዷት ነበረ። እኔም ብለሽ ሊሊ ምን ነው ተማሪ እያላችሁ አንቺ ሩታ ሁላችሁስ ጓደኛ አልነበራችሁ እንዴ? ታዲያ አሁን ምን ተቀየረና ነው ጓደኝነቱ የጠፋው ብላ ስትል ፍቅር ብድግ አለችና አየማዬ አንቺ የምትወጃትና የምታከብሪያት አደይ ናታ ይህንን ሁሉ ቤተሰብ የበጠበጠችው ታውቂያለሽ። ፍቅር ከመዝራት ይልቅ ፍቅርን ማራራቅና ሁላችንንም ማበላሸት ተከናበታለች። አየሽ እማዬ ቢያንስ ሊሊ እንኳ ተቀይራለች ብላ ስትል በይ በአደይ አታማኝ። ሲጀመር አንቺ ያኔ እንኳ እንደዛ ሆኜ ተሰቃይቼ ወጥቼ እታለም በሌለችበት አደይ ይዛኝ ስትመጣ ዲቭ እና እነ ባርኮቴ እሺ ብለው ሲሉ አንቺ ግን ቤት የምትሰራላይ አይደል ብለሽ አልሽው። አየሽ ፍቅር ዛሬ ላይ እኔ የሁለት ባለቤት ሀብታም ሆንኩኝ። አንቺ ግን ደግሞ በእኔ ስትረማመጅና ስትቀልጅብኝ ነበር። ለማንኛውም እኔ እንዳንቺ አይደለሁም። አሁን የምልሽን ነገር በሙሉ ታደርጊያለሽ ብላ አለች። ምን አልገባኝም። ቆይ እኔ ምን እንዳደርግልሽ ነው የምትፈልጊው? ምን ይመስልሻል? ምክንያቱም ባቡሬና እንዲሁም ዲቭ በአንቺ ምክንያት እንድታሰሩ ታውቂያለሽ። ስለዚህ ያንን ነገር ብታስተካክዩ ይሻላል ብላ ስትል ምን ዲቭ ታስረዋል እንዴ? አዎና እማዬ እታለም ታስረዋል። እውነት ለመናገር ምን እንዳደረጉ እንኳ እስካሁን መርማሪዎቹ እየነገሩን አይደለም። ግን ደግሞ ይሄ የፍቅር ነገር ይመስለኛል። ለምን? ምክንያቱም ዴቭ እና ባቡሬ የፍቅር ነገር እየፈለጉ ስለነበረ ያንን ዳኒ ጠርጥረውት ነበር ብላ አለች። ምናልባት እሱን ሲመቱ ወይም ሲደበድቡ እንደ አጋጣሚ ታይተው ከሆነ ፖሊሱ ይሄን ሰሞን ያንን ገጀራውን ለመያዝ በዚህ ሰፈር እያንዣበበ ነበረ እና ለዛም ይሆናል ብላ አለቻት። ፍቅር በጣም ደነገጠች። ቆይ ምንድን ነው የማደርገው? ምንስ ነው? እንዴት ነው ዲቭ የሚታሰረው? እያለች ስትል ምን ነው ለዲቭ ብቻ ነው እንደምታስቢው ፍቅር? ባቡሬም እኮ አለ ብላ አለች። ሩታ ለአሹ እኔ ምልህ አንድ ሰው እንደወደደህና እንዳልወደደህ በምን ልታውቅ ትችላለህ? ብላ ስትለው አይ ሩታዬ ዙሪያ ጥምጥም ከምትሄጂ ዶክተሩን እወደዋለሁ፣ አፈቅረዋለሁ ግን ደግሞ እሱ ለእኔ ምንም አይነት ስሜት የለውም ብለሽ ለምንድን ነው የማትናገሪው? ብሎ ሲላት አረ እንደዛ አይደለም አሹ ደግሞ ጠየቅኩ መልስልኝ እንዴት ነው ብላ ስትለው
እውነት ለመናገር እኔ አላውቅም። ነገር ግን ያው የሚወድሽና እንዲሁም የሚያፈቅርሽ ከሆነ በተደጋጋሚ ጊዜ አንቺን ለማግኘት ይጓጓል። ምን? አዎ የምሬን ነው። አንቺን ለማግኘት በቃ ከአንቺ ጋር ጊዜ ለማሳለፍ በጣም ይጓጓል። ካልሆነ ግን አይወድሽም ብሎ ሲላት፣ ምን? ለነገሩ እሱ መች ወደኛ ቃል እንጂ እኔ ነኝ እንጂ በእያንዳንዱ ደቂቃና ሰኮንድ እየሄድኩኝ አንዴ እንዲህ ነው አንዴ እንዲህ ነው እያልኩ ሁሉንም ነገር ያበላሸሁት እኔ። ስለዚህ የተፈጠረው ነገር በሙሉ የኔ ስህተት ነው፣ በቃ ተይው ብሎ ሲል፣ ምንድን ነው የተፈጠረው ነገር? እስኪ ንገሪኝ ሩታዬ፣ ንገሪኝ ሩታ። ማን ነው አንቺን እንደዚህ የሚያስደብርሽ? የእውነት ያ ልጅ ባልሆነ ማን ነው ያ ልጅ? ማለቴ ዶክተሩ ነው። በእርግጥ ዶክተሩን እኔ በጣም የምወደው ማለቴ በጣም መልካም ሰውዬ ነው፣ ግን ደግሞ ከአንቺ እንደማይበልጥብኝ ታውቂያለሽ። ለምንድን ነው የማላናግርሽ ብሎ ሲላት፣ ምን ብለህ ነው የምታናግርልኝ? አልገባኝም። ተወድሃለች ታፈቅርሃለች ብለሽ ነው እንዴ? አይ እንደዛም አይሆንም። ምን ችግር አለው? ቆይ ማፍቀር ባንቺ ነው እንዴ የተጀመረው? ሁላችንም እኮ አፍቅረን ወደን በጣም ብዙ ነገር አድርገናል። ስለዚህ ምን ችግር አለው? እኔን እንኳ አታይኝም እንዴ? እስኪ ንገሪኝ፣ እስኪ ንገሪኝ እባክሽ፣ እንደዚህ እንድትጨነቂ አልፈልግም ብሎ አላት። እንደዛ ከሆነ በጣም ጥሩ። ለማንኛውም ተወው እስኪ። እንዴ ለምን ነው የምትወው? እኔ እሱ ምንም ግራ እያጋባኝ ነዋ። በቃ ምንም እንዳልተፈጠረ ነው የሚሆነው። ስመጣ ሲሄድ ጭራሽ እዛ ሆስፒታል ለምንድን ነው የምትመጪው ብሎ ይለኛል። አንዴ ልቤን አንዴ ኩላሊቴን እያልኩኝ መዋሸት ሲሰለቸኝ አሁንማ በቃ አልመጣብህም ብዬ ከመጣሁ በኋላ ደግሞ ድጋሚ ወደሱ ይሄዳለሁኝ። አየሽ ይሄ እኮ ፍቅር ነው። እኔ ሮማኔን አልፈልግሽም ብዬ ከጨረስኩኝ በኋላ ግን ደግሞ ፍቅር አዙሮ አዙሮ እሷ ላይ ይጠለኛል። ከዛ ምግብ ስትሰጠኝ የኔ አሹቲ ብላልኝ ብላ ስትል ልቤ ባፌ ልትወጣ ትችላለች ብታይ። ስለዚህ ይሄን ስሜት እኔ እረዳሻለሁ፣ ግን ደግሞ ቢሆንም ቢያንስ አንቺ ሴት ልጅ ስለሆንሽ ቁጥብ መሆን አለብሽ ብሎ አላት። እሺ አለች። ዶክተሩ ስለ ሩታ ጉዳይ ማጥናት አለብኝ። ይቺ ልጅ ለምንድን ነው አንድ ጊዜ ደስተኛ አንድ ጊዜ ደግሞ በጣም የከፋት የምትመስለው? ቆይ ማን ምን አድርጓታል? ምንስ ነው የተፈጠረው ነገር? ሲያወራ አደይ መጣች። እንዴ አደይ ምን ነው? ዛሬም አልጠበቅኩሽም ነበር። አንተ ራሱ እሱ ሳስይዘኸኝ እኮ ነው ዶክተር። ለማንኛውም ስለምን እያሰብክ ነው? ምን ተፈጥሮ ነው ብላ ስትለው፣ ይቺ እናንተ ቤት የነበረችው ሩታ በተደጋጋሚ ትመጣለች። በቃ የሆነ ነገር ልትነግረኝ የምትፈልገው ነገር ይኖራል፣ ግን ደግሞ አትነግረኝም እና ምን እንደሆነ በጣም ግራ ገብቶኛል። ምን? አዎ ምናልባት ወዳህ እንዳይሆን ብላ ስትለው፣ እየቀለድሽ መሆን አለበት። እኔ እኮ ምንም ቢሆን በፍጹም። የቤቴ ቤተሰቦቼ የዛሬው ሰራተኛዋ አደይ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዲብና እንዲሁም ደግሞ ባቡሬ የታሰሩት በምን ምክንያት ይመስላችኋል? እስኪ ኮሜንት ላይ አስቀምጡልኝ። እኔ ግን የቤዛ ሴራ ይመስለኛል።